እንደ ዛሬ በዚህ ሲዝን እንደ ዛሬ ጨዋታ ተደስቻ አላቅም ነው ምልህ። ወይኔ ሲያረካ አጫዋታችን ፈርስት ሃፍ መግደላችን ያበደ። ሳካ ተጎድቶ ነው ወይ ብለህ ሰግተህ ከሆነ እመነኝ ነው ምልህ፣ በእርግጠኝነት አልተጎዳም። በምን ዳወኩል ጋር ልክ ሳካን ሲያስወጣውና ይሄን ማዱዌክ የሚባል ማይረባ ጨዋታ ሲያስገባው ስለሷ እናወራ 3-0 አሸንፈናል። ሲያስገባው ሰግቼ ነበረ። ከዛላ ወዲያውኑ 64 ደቂቃ ራይስና ዮከሬዝን ሲያስወጣ ገባኝ ወዲያውኑ። በቃ ለአትሌቲኮ ጨዋታ እያዘጋጀው ነው፣ ከጉዳት እየተመለሰ ስለሆነ ፈርስት ጌም ገባ፣ ፋየር ሆኖ ገባ፣ ጌሙን ገደለ 3-0 ክሊን ሺት ፎርፌ በለው እኮ በቃ ፎርፌ። ፉላም እኮ የኛ አካዳሚ ነው ማንዬ፣ ገባር እኛ ስናገባባቸው እኮ የሚጨፍሩት ጨዋቾች ናቸው። ተረዳኝ አይደለ? ክሊን ሺት አሁን በጎል ዲፈረንስም በጎል ስኮርድም ማንሲቲ በልጠኗል። ገባለ? በጎል ስኮርድ ማን ሲቲን በልጠኗል። ይሄ ደግሞ ወሳኝ ነገር ነው የምልህ። እንኳን ደስ አለህ የመድፈኛው ቤተሰብ፣ 6 ነጥብ አድርገነዋል። አሁን ሰኞ ላብ በላብ ነው የምትሆኙ ነው የምልሽ። ገባል? ኤቨርተን የልጅነቴ ዊ አር ዘ ገነርስ ግባ 3 ጎልና 3 ንጹህ ነጥብ 3 ጎል ከ3 ንጹህ ነጥብ ጋር ይሄ ነው በቃ። ይኸውልህ አሁን ስለ ዋንጫ ማናስብበት ምንም አይነት ምክንያት አይኖርም። ዋንጫ እንበላለን ማንልበት ምንም አይነት ምክንያት አይኖርም። ምክንያቱም ይሄንን አርሰናል አይተናል። ማንዬ ምን አለ አርቴታ ይሄንን አስተላለፍ አስቀድመ ሞክሮ ቢሆን ኑሮ ምን አለበት ማን እንዴት አባቱ ደስ የሚል ጨዋታን የተጫወት ነው። ፈርስት ሃፍ ጨዋታችንን ግድል አደረግን። ሰከንድ ሃፍ ላይ ወሳኝ ተጫዋቾቻችንን በሙሉ ጠረግረግ አድርገን አውጥተን አሳረፍን። እጅግ ይከብደናል የተባለው ለንደን ደርቢ ነው የተባለው የፉልሃምን ጨዋታ 3-0 ማሸነፍ ቻልን። ታዲያ እነ ሉዊስ ኬሪን መሀል ላይ መጠቀም ብንችል በእንደዚህ አይነት ሁኔታ እስካሁን አስበው ማን ብቻ ግን ጀማው እንኳን ደስ አለን። ወይኔ ሰኞ መቋጠሩ አቆጣጠር ጀማው አቤት ቋጠሩ የከፋ ነው የሚሆነው። መላው የእግር ኳስ ቤተሰብ ጉድ ነው የምትለው ማንዬ ስታር ቦይ ቡካዮ ሳካ አኮራሽን ዛሬ። ከዛ በተጨማሪ ቪክቶር ዮኬሬሽ ልዩ ነህ ማንዬ፣ ምንም ያወጣል። ሉዊስ ኬሪ ዛሬ በዛ ቦታ ላይ አስገራሚ ስራ ሰርታለ። ብቻ ቪዲዮ ሰራላለሁ ጀማው። እንኳን ደስ አላችሁ። ኮፒ ሊንክ ሼር ማድረጋችሁ እንዳትረሱ። እንችላለን። እንዴት ነው ምንችለው? በሰማዓም ፈርስት ሃፍ ላይ 3 አገባን ጨረስንባችሁ። ማን ከዚህ በኋላ ትፈሩናላችሁ? ሳካ ምን አይነት ተጫዋች ነው? ይሄን ነው የምንፈልገው። ለዚህ ነው ስታርቦይ ምን ልገባ አይደለም። ምን አይነት አሲስት ነው የመጀመሪያው ማለት ነው። ከዛ ምን አይነት ጎል ነው ዮኬሬሽና ሳካ የሚያምር ኮላብ ገብታችኋል። ይሄን ነው የምንፈልገው ሲዙኑ እስኪያልቅ ድረስ። አሁን ዛሬ በ3 ጎል ልዩነት አሸንፈናል ማለት ነው። ቀጣይ ላይ ይሄን ነው የምንፈልገው። ዋንጫውን ከፈለግነው ይሄን እያልኳችሁ ነበር። በ2 ጎል በ3 ጎል ልዩነት ሁሌ ማሸነፍ አለብን። ገብታችኋል። ሉዊስ ኬሊ በጣም ያበደ ጨዋታ ማለት ነው። እኔ እናቴ ትሙት ልጅ በጣም ነው የሚመቸኝ። አተ መሀሉን በትክክል ነው ሊድ ያደረገው። እናቴ ትሙት ማለት ኳስ አይፈራም ሲቀበል ምን ሲያል በጣም ነው የምትችለው። 35ኛ ሳምንት ላይ ፍሬ ከዳኝ ማማክ እስካሁን በተመታ እንዴት ለምን ሶስት ጨዋታ ጉድ ይቅር ይሄንን ቪዲዮ ማለት ነው መጨረሻ ላይ አንድ መረጃ ነግራለሁ። አንድ ሊጠቅመው የሚችል ሰው ስላለ ሼር እንድታደርግለት። ከዛ በተጨማሪ ስንት ይላል ቆጣሪያን ስንት ይላል እስቲ ንገሩኝ። ፈርስት ሃፍ አስተኛ ናችሁ። ፈርስት ሃፍ አጋደምንሽ። ሰከንድ ሃፍ በቃ ቀብረር ብለን ሳካዬን ቁጭውን ለማክሰኞኛ በትልቁ መድረክ ገና ገድያ አለብን። ለነገሩ አትሌቲኮን ለጠፍ ነው የምናደርጋት፣ ጠጓን ነው የምናይዛት። ዛሬ ግን ሚኬል አርቴታ የሚገርም ስራ ነው የሰራው። ይሄን ማሊያ አሁን እጨፍርበታለሁ፣ ቁጭ ነው የማደርገው። ከነገ ጀምሮ የኤቨርተን ደጋፊ ነኝ። በዚህ ሰዓት ማለት ነው ክለባችን ለዋንጫ እየተፎካከረበት ባለበት ሰዓት ላይ 2 ጎልና 1 አሲስት ማድረግ በ45 ደቂቃ ውስጥ ቀልድ አይደለም። ይህንን ነው የምንፈልገው። ቪክቶር ዮኬሬስ ንጉሱ ባለበት ዛሬ ቴሪ ዳንኤል ኦንሪ ባይዘው ኤምሬትስ ተገኝቶ እያየው ነበር። 14 ቁጥሩ ኢንሴፍ ሃንድስ ነው ያለው። በቃ ኢንሴፍ ሃንድስ። አሰልጣኝ ሚኬል አርቴታ በአባታችን አርሰን ቬንገር ተይዞ የነበረውን ሪከርድ አሻሽሎታል። አርሰን ቬንገር በ60 ጨዋታ 39 ዊን ነበራቸው። ዋንጫ የበላ ኢንቪንሲብል የሆነበት ዓመት ላይ ማለት ነው። ሚኬል አርቴታ በ58 ጨዋታ 40 ዊን ደርሶ የፕሮፌሰርን ሪከርድ አሻሽሏል። አስቀድሜ እንደነገርኩ ቪዲዮውን ሼር የምታደርግበት ሰዓት ደርሷል። ይኸውልህ ለምታውቀው ሹፌር ሼር አድርግለት። ወንድም ሊሆን ይችላል ጓደኛ፣ ብቻ ለሹፌሩ ሼር አድርግለት። ፓስ ላይ ምናምን ብቻ ነው የምታውቀው። ማይ ኤሪያ ያንጎ ማለት ነው ለአንተ የሚሆነውን የስራህን ኤሪያ ይዞልህ መጥቷል። ማይ ኤሪያ ምንድነው በለኝ። ማይ ኤሪያ ጋይስ የሆነ ቦታ ላይ ቆማችሁ ቦሌ ሊሆን ይችላል
ሁለት ቦታዎችን ጥሪ እንዲደርሳችሁ ማድረግ መምረጥ ትችላላችሁ። አቅራቢያችሁ ሩቅ እንዳትሄዱ ደግሞ አሁን ለምሳሌ ቦሌ ካለ አትላስ ሊሆን ይችላል፣ ቦሌ መድኃኒዓለም ሊሆን ይችላል፣ ኤርና ሙላን ብቻ አቅራቢያ ያለን በትንሹ ቢያንስ ሁለት ቦታዎችን መምረጥ ይኖርባል። ከዛ ግን ተጨማሪ 7% ኮሚሽን ካንተ ይታሰብባል። 3 ቦታ ስታደርግ 5%፣ 4 ቦታ ስታደርግ 4%፣ 3 ቦታ ስታደርግ 3% እየቀነሰ ይመጣል። ካንተ ብቻ የሚጠበቅብህ መረጥ ጥሪም ይበዛልሃል። ያንጎል አዲስ ነገር ማምጣት አይሰለቸውም። ያራዳ ልጅ ወል ከዚህ በፊት ራሴ ማስታወቂያውን ሰርችላችኋለሁ። ሆም ዴስቲኔሽን አለ፣ ጂኦ ዞን አለ፣ ሰርጅ ዞን አለ። ብቻ በቃ አንተ በእናትህ ከምታውቃቸው የእግር ኳስ ዞኖች ወጣ ብለህ ማለት ነው ብዙ ዞኖችን ያንጎ ላይ ማግኘት ትችላለህ። ብቻ እንዳልኩ አፕሊኬሽኗን እዛው በተቀመጥክበት ዳውንሎድ አድርገህ ከአፕ ስቶርም ከፕሌይ ስቶርም በ5 ደቂቃ ሬጂስተር አድርገህ ስራህን መጀመር ነው። የፈጠነ ማይ ኤሪያን ኩክ አድርግ። በመጨረሻም ልላችሁ የምፈልገው ነገር ሄ ኢዝ ባክ፣ ቦታው ላይ ነው የተመለሰው። ቡካዮ ሳካ ኮንግራጋላርስ። በደንብ ኮፒ ሊንክ ሪፖስት እያደረጋችሁ ያልገባኝ እንዳልገባኝ ግራ ገባኝ፣ የገባኝ እንዳልገባኝ ግራ ገባኝ አለ። ማፈር አለብህ፣ ሁሉም የአቋማ ማፈር አለብህ፣ አንገትን መግፋት አለብህ። ፈረስታፍ እኮ የማንቂያ ደውል ባልደውል እኮ ወያለው ዛሬ 6 ባዶ እኮ ለጥጦቷል እኮ ሁሉም እኮ። ወያላ ደግሞ እንደዚህ ኳስ ጀመርክ እንዴ? ሐናም ፉትቦል አልነበር የምትጮተው? መቼ ነው እንደዚህ ጀመርኩ? እንደዚህ ነው ወያላ? እንደዚህ ነው ወይ? ፕሪሚየር ሊጉ 3 ጨዋታ ብቻ እየቀረው አርሰናል ጽድት ባለ 6 ነጥብ እየመራ ሊጉን ዋንጫ አጣብዬ ለሰው እንዴት ነው ላስረዳ የምችለው ማለት። ከምንም በላይ ግን ስታርቦይ ሳካ ወደ ብቃቷ በመመለሷ በጣም ደስተኛ ነኝ። ከአርሰናል ቤት ብቸኛ የምወደው ተጫዋች ሳካ ነው። በቃ አለቀ። እግዚአብሔር በጣም የምትመቸኝ ግን እነዚህን እያያችሁ ነው ፉላም ያሸንፋል ስትሉ ነበር። ይችላል አርሴ ይችላል ልትሉ ነው ዛሬ። በቃ ዛሬ በነገራችን ላይ ሁሉም ሰው ያደንቃችኋል። እየመጣችሁ አርሰናል ላይ ጥላቻ አለባችሁ ምን አይደለም። በቃ ከጃንዋሪ በኋላ ጨዋታ ያየነው ዛሬ ነው። በቃ አሳምነህ ስታሸንፍ ተቃራኒ ቡድን ከመቋጠር ውጪ ሊተች አይችልም። አለበለዚያ ድርቅ ብሎ ሊተች ይችላል። ዛሬ የሚገርም ፐርፎርማንስ። ሳካ በክራንች ይሻላል ከማዱኬ። አርቴታም ደፈር ብሏል። ሁሌ በቃ እግራቸው እስኪዝልን ራይስና እነ ዙቢሜንዲን ከሳምንት ከማጫወት ስኬሌ ለፉልሃም አያንስም። ስኬሌን ታስገባለህ። ቤን ዋይትም ኦፌንሲቭ ላይ አሪፍ ስለሆነ እሱንም ታስገባለህ። የሚገርም ፈረስታፍ ግድልን ያደረገው ጊዮኬሬስም ታፒን የሚያክላት የለም። በቦታዋ መገኘት ትችላለች። አንዳንዴ ፈረስተቾቹ ምናምን ያስቃሉ እንጂ መገኘት ያለበት ቦታ ይገኛል። ያበደ ነው። አርሰናል በ15 ቀን ውስጥ ከባባድ 5 ጨዋታዎች ነበሩበት። ከነዚህ 5 ጨዋታዎች 3ቱን ገሏል። አሁን ቀጣይ አትሌቲኮን እና ዌስትሃምን ማሸነፍ ከቻለ በትክክል ቢያንስ ስለ አንድ ዋንጫ ማለም ይችላል ብዬ አስባለሁ። ግን ይሄ ማለት ይበላል አይደለም። ሲቲ እንደ ሊቨርፑል አንጠልጥሎ እስከ መጨረሻው ወስዶ ዋንጫውን ቢነጥቀው ከዛ ቻምፒየንስ ሊግ ፋይናል ደርሶ ዋንጫውን ቢነጠቅ እኔ በጣም ደስተኛ ነኝ። ግን አሁን በትክክል አርሰናል ቢያንስ ስለ አንድ ዋንጫ ማለም ይችላል ብዬ አስባለሁ። እስቲ ኮፒ ሊንክ ሪፖርት ሼር እያደረጋችሁ ሀሳብ አስተያየታችሁን ድሜ ድሉ የማን ነው? አመቱ የማን ነው? የኛ ነው። ማን ዋንደኛ? አርሰናል እንዲህ እንድትጫወቱ እኮ ነው የምንፈልገው። በቃ አርሰናል እኮ በስማ እንዲህ እየቻላችሁ ሳካ ነው ሳላህ ነው ዛሬ የነበረው። በስማ እንዴት ነው የሚያምረው ጨዋታው ራሱ ማለት ኢዚ ራሱ ያቺ ኳስ አረ እንደዚህ ተጫውቱ በቃ ብሉ አሳምናችሁን። እኔ ይመቸኛል። በቃ አርሰናል እንደዚህ የሚጮህ ከሆነ ፈርስት ሃፍ ምንድነው ይሄ አርሰናል አትሌቲኮ ነው ሻምፒዮንስ ሊጉንም ያሰጓል። በቃ እንዲህ የሚጮህ ከሆነ እንዴት ነው የሚያምረው። የዛሬውን አርሰናል አለማድነቅ ባይዘው አይቻልም። በቃ ደስ ሲል ለማየት ራሱ ደስ ሲል በስማ በተለይ ፈርስት ሃፍ ሳካ ማዱዌኬ ጭራሽ ከሳካ ጋር ማይገናኝ። በቃ ሳካ ሲጎድል ያጎርለዋል በቃ ቲሙን። ሳካ ዛሬ ነው የታየኝ። በቃ ይመቻችሁ። ጀሞ 3-2 አሸንፏል። 6 ነጥብ ይመቻችሁ። እሺ 3-0 ተጠናቋል ማለት ነው። ያው ምንም አዲስ ነገር የለም። እንደ ፈርስት ሃፉ ነው። ጥሩ ነው ዛሬ አርሰናል የተጫወተው። የፉላም በጣም ቅሽምና ሳለ ሆኖ ያው ምንም በቃ ሰከንድ ሃፍ ላይ ደግሞ የታወቀ ነው። መቼስ ፉላም ካምባክ ያደርጋል ብለን አንጠብቅም። ወልቭስ ያኔ ያሳየንን ምናልባት እንጠብቅ ነበረ። ግን ጭራሽ ፉላም ከወልቭስም የባሰው ነበር። ምንም ተስፋ የሚባል ነገር አይሰጥማል። እኔ እንደውም ቢቸግረኝ ነጥብ ለመጣል ሳይሆን ጎል አትሊስት 1-2 እንዲያገቡ መቋጠር ጀመርኩኝ። አሁን እኛ
2-0 ኦር ደግሞ 3-1 ካሸነፈ ነው አንደኛ ደረጃን የምንይዘው ማለት ነው። 76 ነጥብ ቢኖረንም 41 ሆኗል ጎል ዲፈረንሳቸው፣ የኛ 37 ነው። ስለዚህ በ4 ጎል ዲፈረንስ ይበልጡናል። ፉላም ቢኖረኝ በእናት ራስ ላይ ጠብጥቤ አሳድገው ነበር ያን ጎል ዲፈረንስ። ለማንኛውም ኖርምዬ ነው ይሄ በጎል ዲፈረንስ ምናምን የሚበላ ሊግ አይደለም። አሳምነን በነጥብ እንደምንበለው በክለብ ይተማመናለሁ። ፒስ የምፈራው ነገር እየሆነ ነው። አርሰናል ዛሬ ፉላምን ብቻ አይደለም ያሸነፈው፣ ቀጣይ ያሉትን ጨዋታዎች በምን ያክል ጎል እያስቆጠረ ማሸነፍ እንደሚችል ነው ዛሬ አርሰናል ያሳየን። ይሄ በጣም አስከፊ ነው። ይሄ ባይዞ አስፈሪው አርሰናል ነው። አስፈሪውን አርሰናል ነው ዛሬ ያሳየን ማለት ነው። አስፈሪው አርሰናል። ፉላምን መሳደብ ትችላላችሁ፣ ድክመታቸውን መውራት ትችላላችሁ፣ ግን የአርሰናልን ፕረስ የአርሰናልን ዶሚኔት ያደረገበትን ሁኔታ እንደዛ ዶሚኔት እያደረጉ እንዴት እንደዛ እንደተከላከሉ ራሱ እኔ አላውቅም። በቃ ይሄ አስፈሪው እኛ መንፈራው አርሰናል ነው እውነት ለመናገር ማለት ነው። ሲቲ ፋንስ ወንድም ጥላ ይኸው ከጎናችሁ ነን። ምንም ጨዋታ እንዳጥሉ በደም ማስቆጠራባችሁ እንቋጥራለን። ያ አርሰናል ፉልሃምን አጋይቷታል። ፈርስት ሃፍ ነው ጨዋታውን የጨረሰው። ግን በዚህ ጨዋታ ላነሰው የምፈልገው 1 ነጥብ ፈርስት ሃፍን ብያችሁ ነበር። ሊዩስ ስኬሊን ማለት ነው ተዘርፋችሁ ነበር። እርግጠኝነት አሁን አትሰጡንም ማለት ነው። ሚድፊልደር ላይ ደፈር ቆፍጠን ብሎ ማሰለፍ ጀመረ። የምን ዙቢሜንዲ ማለት ጀመረ ሰውየው ማለት ያኔ ምን የመሰለ ታለንት ማየት ጀመረን። ልጁ ትቶ ሊወጣ ነበር፣ ትቶ ሊሄድ ነበር ማለት ነው። ቢባል ሊዩስ ስኬሊ ሲኒፐር ይባላል። አምናት ስንት ትልልቅ ቡድኖች ጋር አስገብተው እነ ቫልቬርዴን እያጋደመ ሄዶ ሪያል ማድሪድ ጋር ሲጫወት ቋሚ ተጫዋች ሆኖ ሌፍት ባክ ብለህ አሰልፈው ሚድፊልደር ላይ እነ ፓርቴን እያገዘ የምታውቀውን ተጫዋች 5ኛ ተመራጫችን እያልክ ትመጣል። እኔ እግዚአብሔርን አንዳንዴ ላጣው ነው ይሄ ምንድን ነው የሚባለው? ላጣው ነው ብለህ አስበህ መተችት፣ ላገኘው ነው ብለህ ማሞገስ በጣም ደባሪ ነው። አሁን ማንቸስተር ዩናይትድ በእርግጠኝነት እንደማያገኘው እርግጠኛ ነኝ። ግን ደግሞ ስኬሊ ምን አይነት ተጫዋች እንደሆነ እንዴት ያምነውን እንደረሳችሁት ዛሬ ግን ረስታችሁት የነበረው እንድታስታውሱ አድርጓችኋል ብዬ አስባለሁ። በጣም ቤስት ማለት ቤስት የጨዋታው ቤስት ለኔ ትሮሳርድ ጸደይ ነበር። ቪክቶር ዮኬሬሽ ሌላ ሌቭል፣ ቡካዮ ሳካ ዋው ተመለሰ። በፈርስት ሃፍ ብቻ ሌላ ደረጃ ላይ ማለት ሌሎችም ጥሩ ነበሩ። ሳሊባ ማጋሪሽም ጸደይ ነበር። ዴቪድ ራያ 1-2 ኳስ ነው የተሞከረበት። ኳስ ነው ፓንች ያደረገው የመጀመሪያው ኮርነር የወጣው ኳስ ምናምን ብቻ። ለማንኛውም እኔ እንደዚህ ጥሩ ስትሆኑ ከማድነቅ ወደኋላ አልልም። ግን አሸነፋችሁ መጥፎ ስትሆኑ ደግሞ መጥቼ ተቻለሁ ማለት ነው። ለማንኛውም ይመቻችሁ፣ ቤስት ነበራችሁ። ከዚህ በኋላ ማንቸስተር ሲቲ ስራ ይጠብቃል። አርሰናል ፉልሃምን ማለት ነው አርጎን ያባረረው ሁለተኛ ማለት ነው። ከዚህ በኋላ እኔ አጠገብ ብደርስ ምን እንደማደርግ ምናምን ብሎ በቃ ዝቶበት ብዙ ነገር አርጎ ቀጥቀጥ አርጎ ነው ያሸነፈው። ለመቋጠር እንዳይመች አርጎ ምንም አሁን ምንም ማውራት አንችልም፣ ማድነቅ ብቻ ነው የምንችል። በጣም ነው የሚችሉት፣ ምንም ነገር የሌለው ሳካ በቃ ምን አይነት ሰው ነህ አንተ? አይደብርህም እንዴ? ቆይ ነው ወይስ ለአትሌቲኮ ማድሪድ መልእክት ለማስተላለፍ እነሱ አሸንፈዋል ገና ለገና ብላችሁ? በጣም የሚገርም ጌም ማኔጅመንት፣ የሚገርም ጨዋታ፣ የሚገርም አርሰናል። በጣም አሪፍ በቃ ትክክለኛ ለዋንጫ ጎል ያስፈልጋቸዋል። ጎል 3 ጎል በቃ ትክክለኛ። እኔ በጣም ነው የተመቸኝ፣ የምር አድንቄያቸዋል። ይሄን ሰውዬ ነበር ወይ ቼልሲ ሊቀጥር የነበረው? አሁን ነገሩኝ እስቲ። እጁ ውስጥ የሚከተው አርሰናልን ዛሬ ሳልፈልግ ነው ያደነቅኩት። ምክንያቱም በአንተ ምክንያት ሲጀምር በባለፈው መጀመሪያም ጨዋታ ላይ እኔ ተናግሬ አይችልም ምንም ሀሳብ የሌለው አሰልጣኝ ነው ስል ኧረ ይችላል አላችሁ ኮመንት። የታለ ይሄ ነው የሚችለው? አንተ ሲያስጠላ በጊዜ ምን ሆነ ነው እንዴ? እንዴት ነው ሰው አንተ ምንድን ነበር? እሺ ምን ብላድ ምን ልሰራ ነው የገባው? ሲያስጠላ ለምን ትሰቃያለህ? ውጣ በቃ አታሰልጥም እንዴ? ይሄ ደግሞ አንተ በስመ አብ ካንተ ማለት ነው ከምር እንትና ኬራን ማኬና ይሻላል። ኢፕስዊችን አሳድጎታል ዛሬ። አንተ በቃ ማቱን ሶነ ሲያስጠላ። ለቦስ ሚካኤል አርቴታ እስቲ የሚገባውን ክሬዲት በዛሬ ጌም ማኔጅመንቱ እንስጠው ጋይስ። ምን አይነት አስደናቂ ጌም ማኔጅመንት ነው ያሳየን።
ገና ጨዋታው ከመጀመሩ አስቀድሞ ለአትሌቲኮ ማድሪዱ የመልስ ጨዋታ የቻምፒየንስ ሊግ እጅግ ወሳኝ የግማሽ ፍጻሜ ጨዋታ ተደራራቢ ጨዋታዎች ላይ ድካም እየታየበት የሚገኘው ዙቢሜንዲን ቁጭ አድርጎ ማይልስ ሉዊስ ስኬሊ በአማካይ ቦታ በአካዳሚው ሲጫወት ያደገበትን ቦታ ለመጀመሪያ ጊዜ እድል ሰጥቶት ለዛው ደግሞ አስደናቂ ብቃቱን ማሳየት ሲችል ከዛ በኋላ የመጀመሪያውን አጋማሽ 3-0 ጨዋታውን በገደሉበት አጋጣሚም በቅርቡ ከጉዳት የተመለሰውና ጨዋታው የመጀመሪያው አጋማሽ ላይ ደግሞ ድንቅ ብቃቱን ያሳየው አንድ ጎል አስቆጥሮ አንድ አሲስት ያደረገውን ቡካዮ ሳካን ከአንዳንድ ቀይሮ እዛው አስቀረውና በሱ ቦታ ማዱዌኬን አስገባ። ከዛስ ትንሽ ደቂቆችን ቆየት ብሎ ደግሞ እንደነ ዙቢሜንዲ አይነቶችን ወደ ሜዳ አስገብቶ እንደዚሁም ደግሞ በአርሰናል ማሊያ ምርጥ ብቃቱን ያሳየን ቪክተር ኮሬሽን 2 ጎሎችን ካስቆጠረ በኋላ ሃትሪክ እንዲሰራም እድል አልሰጠው። ምክንያቱም ለጉዳትም ሆነ ለድካም ሊያጋልጠው ስላልፈለገ አብሮ በጋብሪኤል ኢየሱስ ቀየረው። ቆየት ብሎ ኤብሬቺ ኤዜንም እንደዚሁ በተመሳሳይ ነቅሎ አውጥቶ እነ ማክስ ዶማንን የመሳሰሉ ተጫዋቾችን ሲጠቀም ነበርና ምን አይነት ጌም ማኔጅመንት ነው! ተጫዋቾቹን ከድካምም ካላስፈላጊ ጉዳትም የጠበቀበትና ጨዋታውን ደግሞ ጥሩ አድርጎ ማኔጅ ያደረገበት። በተለይ የመጀመሪያውን አጋማሽ አርሰናል እንደዚህ ፍሪ ፍሎዊንግ የማጥቃት እንቅስቃሴን ሲያሳየን ረጅም ጊዜ ነበረ። የመጀመሪያው አጋማሽ ለሚኬል አርቴታ እጅግ ወሳኝ እንደነበር ማየት ትችላላችሁ። ጎሎቹ እንኳን ሲቆጠሩ ምን አይነት ደስታ ሲገልጽ ነበረ። በእርግጥ የጎል ልዩነቶችን በዋንጫ ፉክክሩ ላይ ትልቅ ቦታ እንዳለው ጠንቅቆ ያውቃል። ነገር ግን ይህንን ጨዋታ በጊዜ መግደልና ለአትሌቲኮ ማድሪድ ጨዋታ ደግሞ ተጫዋቾቹን ማሳረፍ ትልቅ ዋጋ ነበረውና ሚኬል አርቴታ ደስታውን በዚህ መልኩ ሶስተኛውን ጎል ቪክተር ኮሬሽ ፈርስት ሃፍ ሲያስቆጥር በዚህ መልኩ ደስታውን የገለጸው ያለ ምክንያት አልነበረም። ለማንኛውም ሚኬል አርቴታ የሚገባውን ክሬዲት ሊሰጠው ይገባል። ስለ አርሰናልና ስለ ሚኬል አርቴታ የምሽቱ አስደናቂ ጌም ማኔጅመንትና ድል ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። እንደ ሌላው ቀን ቢሆን ዛሬ ይደብረኝ ነበር። ዛሬ ግን አልደበረኝም። እናቴ ትሙት አልደበረኝም። ወያለው ዛሬ ይችላል። ማሸነፍ የሚገባው ክለብ አሸንፏል። ከዚህ በኋላ አርሰናል በለው ሲቲ በለው አያስጨንቀኝም። ፈለው ብላ ባልኩ ማለት ነው። አፈን ከፈት። አርሰናል የሚባል ክለብ ቢበላ እንደ ዩናይትድ ደጋፊ ይደብረኛል? መች ይደርስብኝና አይደብረኝም። ወያለው አፉ እንዳይከፍትብኝ ነበረ፣ ግን በቋጠርኩል ብላ ባልኩ ደግሞ አፈን ከፈት። ከወያለው በላይ ማለት ነው። ከዚህ በኋላ አርሰናል በለው ሲቲ በለው አያገባኝም። ኦልሬዲ እኔ ነገ ሳልጫወት ቻምፒየንስ ሊግ አረጋግጫለሁ። ዛሬ ቅዳሜ ደስ ብሎኛል። ደስ ነው ያለኝ። ስለዚህ ከዚህ በኋላ በሁለታችሁ ፋይት በሁለታችሁ ግጥሜ አያገባኝም። የወያለውን ምላስ ፈርቼ አርሰናል አይብላ ብል ፈለው ደግሞ ለነገሩ በህፃን ልጅ ቂም አይያዝም። ይቅር ብያችኋለሁ። ለማንኛውም የበላ ይብላ። የአርሰናል ነው የሚጫወተው አላላችሁም እንዴ? እና ሲቲ ምን ያደርጋል ደግሞ? ከመቼ ወዲህ ነው ቀይ መልበስ የጀመረው ሲቲ? መቼስ አርሰናል ራሱ ነው ይሄ ሁሉ ጎል ያዘነበው አትሉኝ? አንድ ጎል አስለምዶን ዛሬ ምን ነው ድንገት ቅይር? ኧረ ይሄ ራሱ ሲቲ ነው አርሰናል ነገር የሚጫወተው ማለት እንደዛ እንተማመን። ባለፈው ቻምፒየንስ ሊግ ዋላ እዛ አየ። አረ አርሰናል እንረጋጋ እንዴ! ሲቲ አለ ግን አለ 6 ፖይንት ምናምን ያ 9 ፖይንት ሊመለስ ነው። አረ ቶሎ ተጫወት ካለ አቤት በል ካለ መሀል ላይ ጊዜያዊ የወቅታዊ ችግራችን ዙቢሜንዲ እንደሆነ ግን አላስተዋላችሁ? ሙሉ ለሙሉ ባይሆንም ግን ከፍተኛ ፐርሰንት ዙቢሜንዲ እንደሚወስድ ተደጋጋሚ ድካም። ይኸው ዛሬ መሀሉን የተወሰነ ነካ ስናደርገው የጎል ልዩነታችንን 4 አድርገን ተጫዋቾቻችንን በጊዜ አሳርፈን ምርጥ ጎል ሳይገባብን በክሊንሽት ራያማ በቃ የወርቅ ጓንቱ በቃ የግሉ አደረገው። የግሉ በቃ 5 ብር የሚሸጥ ጓንቱ ለአንተ እንደሱ በተደጋጋሚ አታገኝም። እሱ እንደ ቀልድ በለው። ዮኮሬሽ 2 ጎል አግብቶ ሳካ በሚያስፈልገን ሰዓት ፈርስት ሃፍ 1 ጎል 1 አሲስት አድርጎልን ቤተሰብ ምርጥ በቃ 2 ጨዋታ አሸንፈናል። ሲቲ ይሄ ትልቁ ጫናው ነው ብራዘር። ቀድሞ መጫወት ራሱ ለካ አንድ ነገር ነው። አንዳንዴ እኩል ነጥብ መሆናችንም አርሰናልን አነቃው እንዳትል። ባለፈው ለካ በኒውካስል 1-0 ተቸግረን ያሸነፍነው። ኮፒ ሊንክ አድርጉት።